ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እንግዲህ ዛሬ የተወሰነ ፎይታን ያገኘንበት ቀን ይመስለኛል ለሁላችንም ማለት ነው። እንግዲህ በአብርሃምም በሩታም በኩል ያሉ ነገሮች እየተስተካከሉ ያሉበት ሁኔታ ላይ ነው ያሉት ማለት ነው። ይሄ ደግሞ እጅግ በጣም ደስ ይላል። ያው ሁል ጊዜ ጭቅጭቅ ወይ የሆነ አዳዲስ የማያቋርጡ መከራዎች፣ ችግሮች እንግዲህ ረዥም ጊዜ ሲፈራረቁ ቆይተዋል። ዛሬ እንግዲህ እነዛ ነገሮች ፎይታን ያገኙ ይመስላል በሁለቱም በኩል ማለት ነው። የየራሳቸውን ህይወት ለመመስረት እንግዲህ አንድ እርምጃ ከፍ ብለው ሄደዋል ማለት ነው። እንግዲህ አብርሃምም ሩታም በየራሳቸው መንገድ እንግዲህ የተስተካከለ ነገር ላይ ለመግባት እንግዲህ መንገድ ጀምረዋል። ሁሉም ያው እነሱም ብቻ ሳይሆኑ ቤተሰቦቻቸውም ጭምር እንግዲህ እየተቀበሏቸው ያሉበት ሁኔታ ነው ያለው ማለት ነው። እንግዲህ ደስታ የሩታ ቤተሰቦች ጋር ሽማግሌ እንደላከና እንግዲህ ሰርጉም ዱባይ እንደሚሆን እያወራ ነበረ ትላንትና ማለት ነው። እንግዲህ የሩታ ቤተሰቦችም ሽምግልናውን እንደተቀበሉት ተናግሯል ማለት ነው። ለማንኛውም ግን ሩታ እንግዲህ እስከዛሬ ድረስ ምንም አይነት ምላሽ አልሰጠችውም ነበረ ለደስታ ማለት ነው። በራሱ መንገድ ነበረ ሽማግሌ ሲልክ ቤተሰቦቿን፣ እህቶቿን፣ አክስቶቿን ምናምን ሲያናገረ የነበረውና አክስቷ እህቶቿና እንግዲህ ቤተሰቦቿ እንደተቀበሉት ሲናገር ነበር። ብዙ ጊዜ እንደወደዱትም አይተናል። እህቷ ራሱ ስትናገር እንደነበረው ባለፈው ማለት ነው። ነገር ግን ሩታ እስከዛሬ ድረስ ምላሽ አልሰጠችውም ነበረ። ዛሬ ግን እንግዲህ እሽታዋን ሰጥተዋለች ማለት ነው። ያው የተወሰነ ጊዜ እንድትሰጠኝ እፈልጋለሁ ምናምን ብለዋለች። ነገር ግን እሽታዋን እንደሰጠችው ያው ግልጽ ነው። ምክንያቱም ከጎኗ እንዲርቅ ምናምን አትፈልግም። በቃ አብረን በጓደኝነት እንቀጥላለን፣ ግን የተወሰነ ጊዜ ስጠኝ እያለች ስትነግረው ስለሰማን ማለት ነው። ለማንኛውም እንግዲህ ይሄ በጣም ደስ የሚል ነገር ነው። ሩታን ካስደሰታት በቃ የራሷ ላይፍ ስለሆነ ደስ ይላል። በቃ እንኳን ደስ ያለሽ ማለት እንወዳለን። ምክንያቱም የእሷን ደስታ ነው የምንፈልገው። ልጅ ይዛ እያዘነች እያለቀሰች እንድትኖር አንፈልግም። ስለዚህ ደስታ ይህንን ነገር ተቀብሎ ልጆች እንዳሏት አምኖበት እንግዲህ ይሁን ብሎ ሊያገባት ፈቃደኛ ከሆነና እሷም ለደስታ ፍቅር ካላትና ደስታን ከተቀበለችው ሁላችንም ደስተኛ ነው የምንሆነው። ምክንያቱም ብቻዋን እንድትሆንም አንፈልግም። የሚያግዛ ሰው ከጎኗ ስለሚያስፈልጋት ማለት ነው። ነገር ግን አሁንም ድረስ ደስታ እንግዲህ ስለ ሩታ ሁለተኛ እርግዝና ምንም የተናገረው ነገር የለም። እንግዲህ ምን አይነት ስሜት እንዳለውም እስከዛሬ ድረስ አናውቅም። ለማንኛውም ግን ሩታን እንግዲህ ተቀብሏታል። ያው እንግዲህ ፍቅር ነው የሚያሸንፈው ብሏል ማለት ነው። ለማንኛውም ይሄ ነገር እጅግ በጣም ነው ደስ የሚለው። ሩታም እንግዲህ የተወሰነ ጊዜ ራሷ ጋር ወስዳ ተረጋግታ ነገሮችን አስባ ደግሞ ሙሉ ለሙሉ ደስታን ትቀበለዋለች። የደስታን የፍቅር ጥያቄ ትቀበላለች። ጋብቻውንስ ትቀበላለች። ተጋብተው እንዲኖሩስ ትፈቅዳለች ወይ የሚለውን ነገር ደግሞ በሂደት የምናየው ነው የሚሆነው ማለት ነው። እንግዲህ በሌላ በኩል ደግሞ አብርሃምና ሄርሜላም የራሳቸውን መንገድ እንግዲህ ጠንከር አድርገው እየቀጠሉ ያሉበት ሁኔታ ነው ያለው። እንግዲህ እንደምናውቀው እስከዛሬ ድረስ እንግዲህ ቡዜ እንግዲህ ሄርሜላን አልተቀበለቻትም ነበረ። ነገር ግን አሁን አብርሃም እጅግ በጣም ትክክል ነው የወሰነው ውሳኔ ሄርሜላ ጋር መሆኑ ብላለች ማለት ነው። እንግዲህ ያም ብቻ ሳይሆን ቤቷም እንግዲህ ምሳ ጋብዛቸዋለች ሄርሜላንና አብርሃምን ማለት ነው። ይሄ እንግዲህ የሚያሳየን ያው የሄርሜላና የአብርሃም ግንኙነት ራሱ ሲሪየስ እየሆነ መሄዱ ነው። ከዛ አልፎ ደግሞ እንግዲህ የእሱም ቤተሰቦች ሄርሜላን እየተቀበሏት ነው ማለት ነው። ያው በቡዜ በኩል እንግዲህ ተቀባይነትን አግኝታለች። ይሄ እንግዲህ ለእኛ በጣም እፎይታ ነው ብዬ አምናለሁ። ምክንያቱም ሁል ጊዜ ስናይ በቃ ህይወታቸው ጭቅጭቅ ነው፣ የሆነ ሴራ ይበዛበታል። በዛ ላይ ደግሞ ምንም አይነት ሰላም የላቸውም እነሱም ቢሆኑ በቃ እና ይሄ ነገር እጅግ በጣም ነበር የሚሰለቸው፣ በጣም ነው የሚያስጠላው። ነገር ግን ዛሬ እንግዲህ በሁለቱም በኩል አብርሃምም የራሱን ህይወት እያቀና ነው፣ ሩታም እንግዲህ ዛሬ መንገዷን ጀምራለች ማለት ነው። እንግዲህ ይሄ መንገዳቸው እስከ መጨረሻው ሄዶ ሩታም ከደስታ ጋር ተጋብታ አብርሃምም ከሄርሜላ ጋር ተጋብተው ይኖራሉ አይኖሩም የሚለውን ነገር ያው ጊዜ የሚፈታው ነው የሚሆነው። ለማንኛውም ግን አሁን ላይ እንግዲህ ደስታም በሩታ ቤተሰቦች በኩል ሄርሜላም እንግዲህ በአብርሃም ቤተሰቦች በኩል ተቀባይነትን አግኝተዋል። እንግዲህ ሄርሜላና አብርሃም ያው በቅርቡ ሰርግ ምናምን እንጠብቃለን። እንግዲህ በነ ደስታ በኩልም ያው ደስታም እንግዲህ ሽማግሌ የላከ ጀምሯል። ስለዚህ ሽማግሌዎቹም እንግዲህ ተቀባይነት አግኝተው ነበረ። ያው የቀሩ ሁለት የሽምግልና ቀጠሮዎች ቢኖሩም ማለት ነው። ለማንኛውም ግን ደስታ እንግዲህ ሰርጋችን እኔና የሩታ ሰርግ ዱባይ ነው የሚሆነው፣ እንመጣለን ዱባዮች ጠብቁ
ጠብቁን ሲልም ተደምጧል ማለት ነው። ለማንኛውም ግን በዚሁ መንገድ ቢቀጥልና የተወሰነ ጊዜ እነሱም ሰላማቸውን ቢያገኙ ለተመልካቻቸው ለኦዲየንሳቸውም ትንሽ እረፍትን ቢሰጡ መልካም ነው የሚል ሀሳብ አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሆንላችሁ።